Don't try to kill me! Please, go drive now! I'm Miles. And this is the story of the worst day of my life. Schism picked random psychos, weirdos, and criminals and made them fight each other to the death. So the internet loved it. And then I came into the picture. What the fuck is next? It's showtime. ይህንን የመሰለ ትኩስና ጥራት ያለው የፊልም ትረካ ስናቀርብላችሁ እናንተ ደግሞ ለድካማችን ምላሽ ለመስጠት ከታች ያለውን ሰብስክራይብ የሚለውን ቁልፍ ተጭነው ቤተሰባችንን ይቀላቀሉ። እንዲሁም ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያግዙ። ታሪካችን የሚጀምረው በአሜሪካ በኒውዮርክ ከተማ ውስጥ ነው። ሲኪዝም የተሰኘ የሚስጥር የድብድብ ክለብና የወንጀል ድርጅት የሞት ፍልሚያዎችን በቀጥታ በማሰራጨት ከፍተኛ ተወዳጅነትንም አትርፏል። ተፋላሚዎቹ ወንጀለኞችና የአእምሮ በሽተኞችም ሲሆኑ ይህ ድርጅት የሰውን ልጅ እጅግ መጥፎ ጎን በማሳየት በኢንተርኔት ዓለም ስሙ ገዝፏል። የወቅቱ ሻምፒዮና የነበረችውም ሴት ኒክስ ስትባል እሷም በአሜሪካ ውስጥ በከፍተኛ ሁኔታ ከሚፈለጉ ወንጀለኞች አንዷ ነበረች። ገና በ13 ዓመቷ አእምሮዋ የተዛባ መሆኑ የተገለጸው ኒክስ ከፍተኛ ጥበቃ ከሚደረግበት እስር ቤትም ካመለጠች በኋላ 47 ሰዎችን በመግደል በሲኪዝም ታሪክ ስኬታማ ተወዳዳሪም ሆና ተመዝግባለች። ይህ በእንዲህ እንዳለ ማይልስ ደግሞ አስም ያለበት ተራ የኮምፒውተር ፕሮግራም አዘጋጅ ነው። በአንድ ወቅት ትልቅ ግብና ምኞት የነበረው ቢሆንም አሁን ግን ከወላጆች የባንክ ካርድ ገንዘብ የሚሰርቅ የሞባይል ጌም ኮድ በመጻፍም ይተዳደራል። የሥራ አለቃው ዛንደርም ሁል ጊዜም ያንጓጥጠውና ይንቀውም ነበር። ማይልስ በትርፍ ጊዜው የማህበራዊ ሚዲያ ገጾችንም የሚመለከት ሰው ስለነበረ የቀድሞ ፍቅረኛውን ኖቫን በኢንስታግራም ይሰልላታል። በህይወቱ ደስታ የሚያገኘው በኢንተርኔት ላይ ሰዎችንም በመሳደብ ብቻ ነበር። አንድ ቀን ምሽት ላይ ማይልስ የሲኪዝም ድረገጾችንም ያገኝና በለመደው ባህሪው ተሳታፊዎችንም መሳደብም ይጀምራል። የድርጊቱ የሲኪዝም አስተዳዳሪዎችንም ትኩረት በጣም ይስባል። ብዙም ሳይቆይ የድርጅቱ መሪ የሆነው ሪክተርም ነገሩን ስላወቀ በአይፒ አድራሻው ከነረዳቶቹ ማይልስ ቤትም ይሄዳል። ማይልስም ከተቀመጠበት ተነስቶ የተንኳኳውን በርም ለመክፈትም ወደ በሩም ሲጠጋ ያያቸው ሰዎች አዲስ ስለሆኑበት ቤት ተሳስቶ እንደሆነም ይነግራቸዋል። በዚህ ሰዓት የማይልስን ቤትም ሰብረው በመግባት ማይልስን ይደበድቡታል። ከደበደቡትም በኋላ መድኃኒትም ሰጥተውትም ያደነዝዙታል። ከዚህ በኋላም ካደነዘዙትም በኋላ በሁለቱም እጆቹ ላይ በመዳፉ ላይም ሽጉጦችን በቦልት ተቸንክረውበት ይነቃል። አሁን እሱ በሲኪዝም ውስጥ ተሳታፊም ሆኗል። ተቃዋሚዋም ኒክስ የምትባለዋ ሴትም ነበረች። ኒክስ ከሲኪዝም መውጣትም ትፈልጋለች። ነገር ግን ሪክተር አንድ የመጨረሻ ፍልሚያ እንድታደርግ የሚያስገድዳታል። ከዛ በኋላም የማይልስን አድራሻን በኮምፒውተሯ ላይ ይልክላታል። ኒክስም የማይልስን አድራሻ በስልኩ አማካኝነትም ስትከታተለውም ትቆያለች። ማይልስም በቤቱ ተቀምጦ በእጆቹ ላይ ባሉ ሽጉጦች አማካኝነት እየተረዳ ልብሱንም ለመልበስም ይታገላል። ወደ መጸዳጃ ቤትም በመሄድም ለመጠቀምም ይሞክራል። ማይልስ የቀድሞ ፍቅረኛው ኖቫን ፓርክ ውስጥ ለማግኘትም ቀጠሮ ቢኖረው ኒክስ ግን በአድራሻው ወደ ቤቱ በመምጣትም አድፍጣ ተኩስ ትከፍትበታለች። ማይልስ ከሷ አምልጦ በመውጣትም መንገድ ላይ ያገኛቸው ፖሊሶች ጋርም እርዳታ ሊጠይቃቸው ቢሞክርም እጆቹ ላይ ባሉ ሽጉጦች አማካኝነትም እነሱም እሱ ላይ ሊተኩሱበትም ይሞክራሉ። እሱም ከነሱ አምልጦም ለመሮጥም ሲሞክር አንደኛው ፖሊስ ግን ተኩሶ በማደንዘዣ ይመታዋል። ማይልስም የተተኮሰበት ሰውነቱን ነዝሮ ስለጣለው እጁ ላይ የተገጠሙት ሽጉጦች እንዲተኩስ ያደርገውና አንዱን የፖሊስ ኦፊሰር ትከሻውን መትቶም ይጥለዋል። ከዚህ በኋላ ኖቫ ጠብቃው ልትሄድ ስትልም በመጨረሻ ማይልስ ደርሶም ያገኛታል። ማይልስም ከዚህ በኋላ ኖቫ የአስም መድኃኒቱን እንድታረግለት የሚጠይቃትና እሷም ታረግለታለች። ካረገችለትም በኋላ እስካሁን ድረስ ለምን እንዳረፈደም ያስረዳታል። በዚህ ሰዓትም እጁ ላይ ያለውን ሽጉጥም ልክ ሲያሳያት እሷም በድንጋጤ ፊቱ ላይም
መድኃኒቱን በመርጨትም ሮጣም ከሱ ታመልጣለች። ኒክስም ልታፈነዳው በላውንቸር አቀባብላ ሳለ ፍቅረኛው ከመኪና ስትወጣም ታያለች። በዚህ ሰዓትም ሁለቱንም የሚከታተል ድሮንም ወደ እነሱ እንደመጣ ልክ ስታይም ተኩሳም ድሮኑንም ታፈነደዋለች። ኖቫም ከዚህ በኋላ ወደ ፖሊስ ጣቢያም በፍጥነት በመሄድም ለመርማሪው ዲክ ግሬቭስም ትነግረዋለች። ዲክ ግሬቭስም ኒክስ የገዛ ልጁ እንደሆነችና ሪክተር ከዓመታት በፊት ሚስቱን እንደገደለበት እንዲሁም ኒክስንም ለወንጀል እንደዳረጋትም ይነግራታል። እሱም የተፈጠረውን ነገር በሙሉ ለፍቅረኛው ለኖቫም ያሳያታል። አዲስ ነገርም ካለ መታ እንድታሳውቀውም ይነግራታል። ኖቫም ከዚህ በኋላ ወጥታም ትሄዳለች። ማይልስም ከዚህ በኋላ በቆሻሻ ገንዳ ውስጥ በመግባት ልብሱንም ለመቀየርም ይሞክራል። ከዚህ በኋላ ማይልስ ወደ ቢሮውም ይሄዳል። እዚያም በህንፃው መግቢያ ላይም አንድ የሲኪዝም አፍቃሪ የሆነ ሰው ወዲያውኑም ያገኘዋል። በመቀጠል የሥራ ባልደረባው ወደ ሆነው ወደ ሃድሊ ይሄዳል። ሃድሊ በማይልስ ስልክ ላይ የተጫነውን ተከታታይ ቫይረስ ለጊዜው እንዲቆምም ያደርግለታል። በዚህ መሃል አለቃው ዛንደር ማይልስን እዚያ ያየውና ዘግይቶ ስለመጣ ሊያንጓጥጠውም ይፈልጋል። ቀድሞውኑ በከፍተኛ ውጥረት ውስጥ የነበረው ማይልስም ትዕግስቱ ይጨርስና ሽጉጡን መዞ በዛንደር ላይ ይደቅንበታል። በዚህ ሰዓትም ሃድሊ በዚህ ሁኔታ የተደሰተ ሳለ ባለበት ቅጽበት ውስጥ ኒክስ በድንገት ትመጣና የዛንደርን ጭንቅላት በጥይት ትበረቅስለታለች። ከዛም ማይልስን ኢላማ በማድረግ በቢሮ ውስጥ ያገኘችውን ሁሉ ትረሽናለች። ማይልስም አምልጦ ወደ መኪና ማቆሚያው ይገባል። እዚያም አንዲት ሴትን አስፈራርቶ መኪናዋን ቀምቶም ይነዳል። ኒክስም ሞተር ሳይክል ሰርቃ በከፍተኛ ፍጥነትም ታባረረዋለች። ፍልሚያቸውም ወደ አንድ ለብቻው ወደ ቆመ መጋዘንም ያመራቸዋል። ማይልስ ሽጉጥ መጠቀም ባለመቻሉ ያፈረችው ኒክስ አንዳንድ ፍንጮችን ልታስተምረው ትሞክራለች። ነገር ግን የሲኪዝም የወንጀል ሪከርዷን እንደሚሰርዝላት ቃል ስለገባላት የግድ ልትገድለው እንደሚገባትም ትነግረዋለች። ጥቂትም የተኩስ ልውውጥ ካደረጉ በኋላ አንዲት የባከነች ጥይት የነዳጅ ታንከር ላይ አርፋ እሳትም ትለኩሳለች። ይህም ኒክስን ወደ ልጅነት ትዝታዋ በመውሰድ ለጥቂት ሰከንዶች እንድትደነዘዝም ያደርጋታል። ማይልስም ይህንን አጋጣሚ ተጠቅሞ ያመልጣል። ማይልስ ደህና ርቀት ላይ ከደረሰ በኋላ ለኖቫ ስልክም ይደውልላታል። ኖቫም ቀደም ብላ ስላልሰማችው ይቅርታ ትጠይቀዋለች። ማይልስ ግን ደውሎ የነበረው ከተማውን ጥሎ እየሄደ መሆኑን ሊነግራት ነበር። ነገር ግን ሌላ ምንም ሳይነግራት ሪክተር ከኖቫ ጀርባ በስክሪን ላይም ይታያል። ኖቫንም ያግታታል። ማይልስ በሚቀጥሉት 5 ሰዓታት ውስጥም ኒክስን ካልገደለ ኖቫን እንደሚገላትም ያስፈራራታል። ተስፋ የቆረጠው ማይልስም አቅራቢያው ወደሚገኝ ቆሻሻ መታጠቢያ ቦታ ሄዶ ለፖሊስም ይደውላል። ከዚያም ኒክስ እንድታገኘው በማሰብ ስልኩን ክፍት አድርጎ ይተወዋል። ይሁን እንጂ ነገሩ ይበልጥ ይበላሻል። ማይልስ በሁለት ተቀናቃኝ የወንጀለኛ ቡድኖች መካከል የሚደረግን የእጽ ግብይት ያቋርጣል። ሁለቱም ቡድኖች ሽጉጣቸውን ወደሱ ያዞራሉ። ኒክስ ብዙም ሳይቆይ ተመጣና ማይልስን በራሷ እጅ ለመግደል ስለምትፈልግ አካባቢውን በከባድ መሳሪያ በመደብደብ ከወንጀለኞቹም ትጠብቀዋለች። ፖሊሶች በከፍተኛ ኃይል አካባቢውንም ይወሩታል። በዚህ ጊዜ ሁሉም ሰው ወደ አቅጣጫው ይበታተናል። ኒክስ የመጡባትን ፖሊሶች አታላም ስታመልጥ፣ ማይልስ ግን በፖሊሶች ቁጥጥር ስርም ይውላል። መርማሪዎቹ ለሕክምና የወሰዱት እንደሆነ አድርጎ ቢያስብም ሆስፒታሉም ሲያልፉት ግን ግራም ይጋባል። በዚህ መሃል መርማሪ ዲግሪፍስ ወደ ኋላ ዞሮ ስለ ሚስቱ ታሪክም ያጫውተዋል። ከ16 ዓመታት በፊት ዲግሪፍስ የወንጀለኛ ቡድኖችን በሚመረምርበት ወቅት ሪክተርን አስሮት ነበረ። ነገር ግን ሪክተር በዋስ ተፈቶ እንደወጣ በቀን ለመወጣት የዲግሪፍስ ቤተሰብ መኪና ስር ቦምብ አጠመደ። ቦምቡ ፈንድቶ መኪናው በእሳት ሲጋይ ዲግሪፍስ ማዳን የቻለው ትንሿን ልጁን ብቻ ነበር። ሚስቱ ግን በዛ አስከፊ እሳት ውስጥ ሕይወቷም አልፏል። ዲግሪፍስም ኒክስ ልጁ መሆኗን ከገለጸ በኋላ ማይልስን እንደ ማጥመጃ ተጠቅሞ እሷን ከደበቀችበት ለማውጣት አቅዶ ነበር። ነገር ግን ብዙም ሳይቆይ የሲኪዝም የቀጥታ ስርጭት ለጥቂት ጊዜ ይቋረጣል።
በዚህ መሃል መርማሪ ስታንት መኪናውን ከድልድይ ስር ያቆመውና መርማሪ ዲክሪፍስን በጭንቅላቱ ላይ በጥይት ይመታዋል። ስታንት ለሲኪዝም የሚሰራ ሰላይ መሆኑ እዚህ ጋርም እናውቃለን። ሪክተር በቪዲዮ መልእክት ማይልስ በ30 ደቂቃ ውስጥ ኒክስን ካልገደለ ኖቫ እንደምትሞትም ያስጠነቅቀዋል። ማይልስ የዲክሪፍስን ስልክ ወስዶ ወደ አንድ የኢንተርኔት ካፌ በመሄድ አንድን ወጣት አስገድዶ የኖቫን መገኛ እንዲያገኝለትም ያደርገዋል። በዚህ መሃል ማይልስ በታሪክ ከፍተኛው ተመልካች ያለው የሲኪዝም ተፋላሚ እንደሆነና ተመልካቾችም ገንስ አኪምቦ የሚል ስም እንደሰጡትም ያሳየናል። ማይልስ ኖቫን ያለችበትን ቫን ቢያገኝም ሪክተር ግን አስቀድሞ ጠብቆት ነበርና ኖቫን ከመግደል ይልቅ ማይልስን ለማናደድ የሥራ ባልደረባውን ሃድሊን ይገድለዋል። ማይልስ በተስፋ መቁረጥ ስልኩ ላይ ያለውን መከታተያ መልሶ በማብራት ኒክስ እንድታገኘው ይጠብቃል። ኒክስ ስትመጣ ማይልስ ሽጉጡን ዝቅ በማድረግ አብረው እንዲሰሩም ይጠይቃታል። ሲኪዝም ሁለቱንም ሊገድላቸው እንደታቀደና ከተባበሩ የመትረፍ እድላቸው ሰፊ እንደሆነም ያስረዳታል። አባቷንም የገደሉት እነሱ ራሳቸው እንደሆኑም ጭምርም ያስረዳታል። ኒክስ ግን ሳታቅማማ ማይልስን ደረቱ ላይ 4 ጊዜ ተተኩስበታለች። ይሄም ማይልስን ይደግፉ በነበሩ ተመልካቾች ዘንድ ትልቅ ድንጋጤንም ይፈጥራል። ኖቫ የማይልስን ሞት በስክሪን እያየች ስታለቅስ የሪክተር ሰራተኞች አስክሬኑን ለማንሳት ይመጣሉ። ነገር ግን ማይልስ ከአስክሬን ከረጢቱ ውስጥ ወጥቶ ገዳዮቹንም ይረሽናቸዋል። ከኒክስም ጋርም ይገናኛል። እንደ እውነቱ ከሆነ ሃድሊ ከተገደለ በኋላ ማይልስና ኒክስ በድብቅ ተገናኝተውም ነበር። ማይልስ የልጅነት ትዝታዋን እውነት ይነግራታል። ሪክተር እናቷን የገደለና ለአባቷ ሞት ተጠያቂ መሆኑንም ያስረዳታል። ኒክስ በበቀል ስሜት ተሞልቷ ማይልስን የገደለች በመምሰል ለሲኪዝም ስርጭት ትርኢት ለማሳየት ትስማማለች። ለዚህም የአባቷን ጥይት መከላከያ ልብስ ማይልስ እንዲለብስ አድርገው ነበረ። ስርጭቱ ሲመለስ ሁለቱ ወደ ድርጅቱ ዋና መስሪያ ቤት በመግባት የሪክተርን ሰራዊት መጨፍጨፍ ይጀምራሉ። ኒክስ የሪክተርን ታማኝ ተዋጊዎች ስትረታ፣ ማይልስም የመጨረሻዋን ጥይት ተጠቅሞ አንዷን ገዳይ ይገድላታል። ጦርነቱ ወደ ዋናው ወለል ሲደርስ ማይልስና ኒክስ በጠላቶች ይከበባሉ። ኒክስ እስካሁን በህይወት የቆየችው ሌላ ሰው እንዲገድላት እድል መስጠት ስላልፈለገች መሆኑን ትናገራለች። ከዚያም ማይልስ ሪክተርን እንዲገላት ትነግረውና ቦምብ የታጠቀውን ልብሷን አፈንድታ ጠላቶቹን ሁሉ ትደመስስለታለች። ማይልስ ወደ ጣሪያው ሲወጣ ሪክተር ኖቫን በሽጉጥ ደቅኖም ያገኘዋል። ሪክተር በአንድ ምሽት ታዋቂ ስላደረግኩህ ልታመሰግነኝ ይገባል እያለ ሲፎክር ማይልስ የመጨረሻ ጥይቱን ቢተኩስም ስታይል ሪክተር ግን መልሶም ይመታዋል። ነገር ግን ማይልስ በቆራጥነት ሪክተርን እየደበደበ ከህንፃው ጫፍ ላይም ይገፋዋል። ሪክተር ሲኪዝም እንደ ማክዶናልድ ዓለም አቀፍ ድርጅት ሆኗል እያለ ሲፎክርም ማይልስ በኒክስ ስም የመጨረሻ ቃሉን ተናግሮ እጁን ይለቅለታል። ሪክተርም ወድቆ ይሞታል። ከዚህ በኋላ ማይልስም በደም መፍሰስ ምክንያት መሬት ላይ ይወድቃል። በሐሳቡ ከኖቫ ጋር በፍቅር ሲገናኝ ይታያል። ነገር ግን በተጨባጭ ኖቫ ባየችው ነገር ተደናቅና ነበር። ከጊዜ በኋላ ኖቫ በማይልስ ታሪክ ላይ ገንስ አኪምቦ የተሰኘ የኮሚክ መጽሐፍም ትጽፋለች። የሲኪዝም ልክ ሪክተር እንደተነበየው በዓለም ዙሪያ መስፋፋቱንም ሲቀጥል፣ ማይልስ ግን ይህንን የወንጀል ድርጅት ለማጥፋት የሚዋጋ ጀግና ሆኖ ጉዞን ለመቀጠልም ሲነሳም እያየን ታሪካችንም ያልቃል።